አሃዱ ሴት ለምን ከወንድ ዘግይታ ተፈጠረች? ከሃይማኖት አንጻር ሲታይ ትንሽ ድፍረት የሚታይባት ይህች በእውነተኛ ክርክር ሰበብ የተፈበረከች ለጥያቄና መልስ የተዘጋጀች ልብወለድ እነሆ። እያወቅን በድፍረት ሳናቅ በስህተት ላጠፋነው ይቅር ይበለን ብለን ለንባብ አቀረብናት። እኔና አልፎ አልፎ ብቅ የሚለው እኔም በቅጡም አላውቀው እኔ። ሴት ለምን ቀድማ ተፈጠረች? እንግዲህ ዛሬ የምናገኛት የዚች ጥያቄ መልስ በአዳምና ሔዋን የዘፍጥረት ክርክር ሲበሻሸቁ የነበሩ ወንድና ሴት ወጣቶች የተከሰተች ደፋር መልስ ነች። ይብላኝ ይህችን ፈጣጣ ጥያቄና ደፋር መልስ አምጠው ለወለዱና ላዋለዱት እንጂ እኛስ ከደሙ ንጹሕ ነን ከመ ጲላጦስ። እናም ይህችን እንደ ዋዛ የሰማናትን ደፋር ቀልድ በቻልነው አቅም አሞካሽተን እናካፍል ዘንድ ተፈቀደ። ቅድመ ታሪክ። ፍቅረኞቹ ወንዱ ሴት ጓደኛው የበለጠችው በመሰለው በማንኛውም ወቅት እስቲ ቀደም አትበይ፣ ሴት እኮ ነሽ፣ ቀድሞ የተፈጠረው እኮ ወንድ ነው፣ ሴት የተፈጠረችው ሲጀመር ለወንድ ነው፣ ያውም ከጎኑ አንድ አጥንት ተወስዳ የተሰራች ምናምን እያለ መዓት እየለፈለፈ ኩም ያደርጋታል ወይም ይሟዘዝባታል፣ ይነዘንዛታል። ስታሳዝን በዚህ ጉዳይ ስልችት ምርር ያላት ይህች ምስኪን ሴት በዚህ ንዝነዛ ተጨነቀች። ሴት ለምን ዘግይታ ተፈጠረች የምትለውንም ጥያቄ አነሳች። የሐሳብን የጥያቄን ጽንስ ተቀብሎ የእርግዝና ሂደትን በሚያከናውነው በአእምሮዋ ማኅፀን ውስጥ አስቀመጠች። ደጋግማ አሰበች፣ ዋለች፣ አደረች፣ እያሰላሰለች ሰነበተች። ያረገዘችው ጥያቄ ፋፍቶ የመወለጃ ቀኑ ደረሰ። ምጥ መጣ። አቤት ጭንቋ! እያለች አምጣ በስተመጨረሻ ደፋር መልስ ወለደች። እሺ ከዛማ ከጓደኛዋ ጋር በፍቅር ለፍቅር በያዙት የቀጠሮ ቀን ሁለቱ ብቻ ከፈጣሪ በስተቀር ማንም በማያያቸው ስፍራ በተገናኙ ጊዜ አዳምና ሔዋን በሰይጣን አሳሳችነት ፈጣሪ ያለበሳቸው ጸጋ ተገፎ እርቃናቸው በቀሩበት ቅጽበት አይነት ፍቅረኞቹ ሁለቱም ያለ እራፊ ጨርቅ ራቁታቸውን ወጥተው ላፍታ ከምድር ምንጥቅ ብለው በስሜት ለመንሳፈፍ ገና ማኮብኮብ እንደጀመሩ ወንዱ እንዳመሉ ሁሌም የበታችነቷን በሚያሳይበት የደመነፍስ እንቅስቃሴ አቅፎ ብድግ አድርጎ አልጋ ላይ ሊጥላትና እላያዋ ላይ ተከምሮ የበላይነቱን ሊያስመሰክር ባሰፈሰፈበት ቅጽበት ለወትሮ አጋጥሞት የማያውቅ ቆይ የሚል በቀስታና ፍርጥም ባለ የአለቃ ቃና የተነገረ ለእሱ ግን የመብረቅ ያህል አስደንጋጭ የሆነበት ድምፅ ሰማ። መለመላውን እንደ ጅብራ በተገተረበት እነሆ ጆሮውን በጥፊ ጭው አድርጋ የጠለዘች፣ ዓይኑን በድንጋጤ እንዲያፈጥ አፉንም ከፍቶ እንዲቀር ያደረገች ያቺ በጭንቅ የተፈጠረች ጥያቄና በምጥ የተወለደችው መልስ ተሰነዘረችበታ። ሴት ለምን ዘግይታ ተፈጠረች ጠየቀችው። የተለመደ መልሱን ሊሰጥ ብሎ ጉሮሮውን ጠራርጎ ሊጀምር አፉን ሲከፍት በእጇ መዳፍ አፉን ጥርቅም አድርጋ ዘግታ አፉ ተደፍኖ ዓይኑ እንዳፈጠጠ እሷ ቀጠለች። ያረጀ ያፈጀ መልስህ ሰልችቶኛል። አንተ እንደምትለው እንዳልሆነ ደርሼበታለሁ። ስማ፣ ይኸው እኔ እናንተ ፈጣሪ እንደፈጠረን ያለ ራፊ ጨርቅ መለመላችን ፊት ለፊት ቆመናል። እኔን በደንብ ተመልከተኝ። ቁም ሳጥኑ ላይ በተተከለው መስታወት ፊት ለፊት ቆማ አካሏን እያዟዟረች እየተመለከተች ራሷን ለራሷም ለእርሱም ለእይታ ጋበዘች። እንግዲህ ራስህን አሁን እኔ እንደማይ በቁም ሳጥኑ መስታወት ላይ በደንብ ተመልከት። እኔም ደግሜ በደንብ ላይ አዘዘችው። በደመ ነፍስ እንደተባለው አደረገ። እናስ ጠየቀችው። ማናችን ይበልጥ ውብ የተክለ ሰውነት አቋምና ቅርጽ ታድሏል? ወንዱ ከድንዛዜው አልነቃም። ግራ እንደገባው ያስታውቃል። በከባድ ወንጀል እርቃኑ ይሰቀል ተብሎ የተፈረደበትና ሞቱን የሚጠብቅ እንጂ በእውነቱ ከፍቅረኛው ጋር ዓለሙን ሊቀጭ የተዘጋጀ አይመስልም። ኩምሽሽ አለ። ሴቷ ቀጠለች። ማናችን የተዋበ ተክለ ቁመና ታደለ ለሚለው ጥያቄዋ መልስ ሲዘገይባት ራሷ ማስረዳት ቀጠለች። ያለምንም ጥርጥር እኔ ነኝ አይደለም? ደግማ ጠየቀችው። ራሱን ተመለከተ። ኩምሽሽ ብሏል።
በዚህ መልኩ ራሱን አይቶት አያውቅማ። ከእግሮቹ ጀመረ። አያምሩም። ጎን ለጎን ተገትረው የቆሙ የሆኑ የደረቁ እንጨቶች እንጂ ደም የሚዘዋወርባቸው አካሉን የተሸከሙ ነፍስና ሕይወት ያላቸው ሥጋ የለበሱ አጥንቶች አልመስል አሉት። ከጉልበቱ በላይ ያለውን ለመመልከት ፈራ። ዓይኖቹን ከእግሮቹ ነቅሎ እሷን ፊት ለፊት ተመለከታት። ውብ ነች። የቁም ሳጥኑ መስታወት ደግሞ ከእሷ ጋር ያበረ ይመስል ይሄም አለ እያለ የሰውነቷን የኋላ ክፍል እነሆ በረከት ብሎ ወለል አድርጎ አሳየው። ከንፈሩ ደረቀበት። ምራቁን ዋጠ። ዛሬማ ብሶባታል አለ ያለ ድምፅ በሐሳቡ ለራሱ ለውስጡ ነው የተናገረው። እንደዚህ በሙሉ ዓይን በሙሉ ልብ በሰከነ ስሜት አይቷት አያውቅማ። ይበልጥ ውብ ሆና ታየችው። አሁን አመነ። ልክ መሆኗን በመስማማት ራሱን በአዎንታ ነቀነቀ። ምን ራሱን ብቻ እውነቱንም ያመነ የሰውነት ክፍሉም በምስክርነት ቆሞ ራሱን በመነቅነቅ ለመተባበር ሞክሯል። ይህ ልብ ብላ ካስተዋለች በኋላ እጇን ዘርግታ አፈፍ አድርጋ ይዛ ጎተተችና አልጋው ጠርዝ ላይ ቁጭ እንዲል አደረገችው። እሱ የአልጋው ጠርዝ ላይ በተቀመጠበት እሷ ፊት ለፊቱ ቆማ በተፈጠረው ሁኔታ ሳትረበሽ ዓላማዋን ባለመዘንጋት ተረጋግታ ማስረዳቷን ቀጠለች። አየህ፣ ፈጣሪ ቀድሞ ወንድን የፈጠረበትን ምክንያት ምን መሰለ? ፈጣሪ በቅድሚያ በጣም ውብ የሆነችውን ሔዋን የምትባል ሴትን ለመፍጠር ፈለገ፣ አሰበ። ከዛስ በቅድሚያ ግን ልምምድ ማድረግ ጠቃሚ ሆኖ አገኘው። ስለዚህም መለማመጃ የሆነው ዘንድ አዳም የሚባል ወንድን ፈጠረ። ከዛስ በወንድ ላይ በደንብ ተለማመደ። ተመልከት፣ ትክክል ነው ያደረገው። ፈጣሪም አይደል? ምንም ስህተት የለበትም። ልክ እንዳሰበው ነው ያደረገው። ከተቀመጠችበት ተነስታ ፊት ለፊቱ ቆመች። ዓይኖቹን በፍቅር እያየች ተመልከት፣ ይህን ፈጣሪ ከወንድ በኋላ ሴትን እንደዚህ እጅግ ውብ አድርጎ ፈጥሯታል። አሁን እስገባ አዳም ለምን እንደቀደመ፣ ሔዋን ለምን ከአዳም በኋላ እንደተፈጠረች ገባ። በሐሳቡ መስማማቱን ለመግለጽ በአዎንታ ራሱን ነቀነቀ። አሁን እንደ ወትሮ አቅፎ አልጋ ላይ ለመጣልና በበላይነት ላይዋ ላይ ለመከመር አልተነሳም። በተቀመጠበት በፍቅር ቀና ብሎ አያት። እሷም እንደቆመች አንገቱን ቀና አድርጋ ወደ ጆሮ ጠጋ ብላ በሽኩታ የኔ ጌታ ብላ በፍቅር እያሞካሸች ወደ ከንፈሮቹ ዘመተች። እሱም በልቡ እውነተኛው ጌትነት ያለው ለካ ከበላይ አዘቅዝቆ በመመልከት አይደለም፣ ይልቁንስ ዝቅ ባሉበት በፍቅር ቀና ሲደረጉ ነው አለ። እንዳሻሽ አድርጊኝ አንቺን ደስ እንዳለሽ፣ ከወደድኩሽ ወዲያ ምን ታረጊዋለሽ የሚለው የጥላሁን ገሰሰ ዘፈን ትዝ አለው። የኔ ጌታ እየተባለ በውቧ ሔዋን እየተሳመ በነፍሰ ሕሊናው ዘፈኑን እየኮመኮመ ፍቅርንም ማጣጣሙን ተያያዘው። ሲስም መክረሙ እንጂ አንድም ቀን ተስሞ እንደማያውቅ ገና አሁን ነው የተገለጠለት። ፍቅረኛውን በፍቅር ስሞ አቅፎ እያነሳ እየጣለ ሲያስጨንቃት የኖረበት በሱ ጀማሪነትና የበላይነት ተጀምሮ በሱ ጨራሽነት ብቻ የሚያልቀው የተፈተፍ የወንድነት ጊዜና የባከነው ዕድሜ አሰበው፣ ቆጨው። ዛሬ የተጀመረው በእኩልነት እሽሩሩ የሚባባሉበት ማርና ወተት የሆነ ጣፋጭ ጊዜ የዘላለም እንዲሆንለት ተመኘ። የቀረውን ዕድሜ አሰላ። አውቆማ ዕድሜ በፈጣሪ እንጂ በሱ እጅ አይደል። እናም ዕድሜው የትየለሌ እንዲሆንለት በፈጣሪ ተስፋ ይሻለዋል። ይህን እያሰበ በሰመመን ውስጥ ሆኖ እንዳሻት እንድታደርገው የተመቻቸላት ሔዋን ዛሬ በእውነተኛ ፍቅርና በትክክለኛ ስሜት እፍ ክንፍ ብላለች። ሳልሳይ ወኦሜጋ በፍቅር ሙትት ማለት ይህ ይሆን? በወንድነቱ በፍርሃትና በጭንቀትም ሆነ በእነሱ ደስ ይበለው ማስመሰል ተገዳ ሳይሆን በፍቅር በደስታ ወዳና ፈቅዳ በክብር እቅፍ ድግፍ አድርጋ እየሳመች ከልቧ እኔ ጌታ ስትለው እየሆነ ያለው ሁሉ በገነት እንጂ በምድር ያለ አልመስልህ አለው። በደስታ ናውዟል። ሳይታወቀው
ድምፅ አወጣ። ሞትኩልሽ አላት። ወንዱ ሴቲቷን ሲመስለኝ በሰው ልጅ ታሪክ ከወንድ ልጅ ይህ ድምፅ የተሰማው ለመጀመሪያ ጊዜ ይመስለኛል። ሔዋን ማመን ተሳናት። እላይዋ ላይ ሆኖ በፍቅር ገዳይ ብሎ ሲፎክር የኖረ አዳም ዛሬ አሁን ዝቅ ብሎ በፍቅር ሞትኩልሽ እያላት ነው። ቢሆንም ሔዋን ነች። አሸነፍኩህ አላለችም፣ ተሸነፍኩም አልወጣትም። እሷም እሱም በአቻነት የፍቅር ንዳድ ደስ በሚል ስሜት እየነደዱ መሆኑ ነው የተረዳችው። አዳም ግን ዛሬ እጁን ሰጥቷል። አሁንም እያልጎመጎመ ደገመው። ፍቅሬ ሞትኩልሽ አላት። ሔዋን እንዳይሞትባት የሰጋች መስል በጣም እቅፍ አድርጋ እኔ ልሙትልህ እኔ ጌታ አለችው። እሱም እውነት እምትሞት መሰለው። ፈራ፣ ተርበተበተ። በጣም አቀፋትና የኔ እመቤት እያለ ጮኸ። ጉድ ነው። ድክምክም አለ። ሐሞቱ ፈሰሰ። አሁንም ሙትት ባለ አሳዛኝ ድምፅ ደገመው። ሞትኩልሽ የኔ እመቤት አላት። ማመን ተሳናት። ገና አሁን እውነት እስከነ ነፍሷ ከቻለች። አዎ እሱ ጌታዋ፣ እሷ እመቤቱ። እነሆ እንግዲህ ወንድ ገና ከመነሻው መለማመጃ በመሆን ለሴት ያለውን ፍቅር የጎኑን አጥንት እስከ መስጠት በደረሰ ከፍተኛ መሥዋዕትነት በመክፈል አረጋግጧል። በውጤቱም ውቧ ሔዋን ተፈጥራለች። የኔ እመቤት እያለም በፍቅር ሲጠራትና ሲያከብራት ይኑር። ሴትም ለመፈጠሯ ብቻ ሳይሆን ለውብ ተክለ ቁመናዋም ጭምር ምክንያት በሆነ ወንድ የለገሳት ፍቅርና የከፈለላትን መሥዋዕትነት በማሰብ ወንድን የኔ ጌታ እያለች በፍቅር ስትጠራውና ስታከብረው ትኑር። ማጠቃለያ ጥሬ እውነቱ። እንግዲህ እውነቱ ሲበለት ብሽሽቅ ከፈጠራት ከዚች የጭንቀት ጥያቄና ደፋር መልስ በእጅጉ የራቀ ነው። የፈጣሪ ሥራ ፍጹምና ትክክል ነው። ለሁሉም በቂ ምክንያትና ዓላማ አለው። የፈጣሪን ሥራ ማንስ መርምሮ ይደርስበታል? ሁሉንም ነገር በጊዜው ውብ አድርጎ ሠራው። ቀደምንም ዘገየን በተፈቀደልን ጊዜና ቦታ ሁላችንም በአምሳሉ የተፈጠርን የየራሳችን ውበት የታደልን ምሉዖች ነን። ሆኖም ግን እርስ በርስ በፍቅርና በአንድነት ተጣምረን እንኖር ዘንድ ሁለት ብንሆንም በአንድ አካልና አምሳል በጋብቻ ተጋምደን ምድርን የምንሞላ ዓለምንም የምንገዛ የኔ ጌታ የኔ እመቤት እየተባባልን በፍቅር በክብር የምንኖር ንጉሥና ልዕልት አድርጎ ፈጥሮናል። ፈጣሪ ይመስገን። አሜን። ጌታቸው ቀነኒ የሴትና የወንድ ዛር በትምክህትና በፉክክር ሲጨቃጨቁ በታሰበበት ቀን የካቲት 23 2018 በማስታረቅ ሰበብ የተፈጠረች ደፋር ልቦለድ። እኔና አንተ በፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅም ወልደን መሳም ቅቶናል። ኑሮም በፍቅር ስንመራ ለሚያየንም ኧረ እንዴት ደስ ያሰኛል። እኔና አንተ በፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅም ወልደን ለመሳም አብቅቶናል። ኑሮም በፍቅር ስንመራ ለሚያየንም ኧረ እንዴት ደስ ያሰኛል።